ኢራን ከፍተኛ ኃይል ይዛ ወደ ድርድሩ እያቀናች ነው። ኢራን ከታሰበው በላይ ማንም ከጠበቀው በላይ ኃያል ክንድ ይዛ ሄዳለች። የኢራን ክንድ በዚህ ድርድር እንደፈረጠመ ይታመናል። አሜሪካም መደራደሪያ የምትለውን ነገሮች ይዛ እንደምትሄድ ይጠበቃል። አዳዲስ መረጃዎች ስላሉ አጠር ያለ ዘገባ አሁን ትከታተላላችሁ። በቅዳሜ ገበያ የዩቲዩብ ቻናል ነው ይህ የሚደርሳችሁ። ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ይጫኑ። ቅዳሜ ገበያ። የኢራን ተደራዳሪዎችን የጫነው አውሮፕላን በፓኪስታን ጦር ኃይል ልዩ አጀብ ወደ ኢስላማባድ አቅንቷል። ፓኪስታናውያኑ ዓለም ሁሉ ለሚከታተለው ልዩ ድርድር ዝግጅታቸውን አጠናቀዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ለተደራዳሪዎቹ እንኳን ደህና መጣችሁ፣ ለቀና ልባችሁ አመሰግናለሁ ብለው ድርድሩን ለማስተናገድ መዘጋጀታቸውን አሳውቀዋል። የድርድሩን የጸጥታ ሁኔታ የሚቆጣጠሩትና ዋነኛው የድርድሩ የጀርባ አጥንት የተባሉት የፓኪስታን ፊልድ ማርሻል አሲም ሙኒርም ለድርድሩ መዘጋጀታቸው እየተነገረ ነው። በነገራችን ላይ በዚህ ድርድር ኢራን የበላይነት ልትይዝ ትችላለች የሚለው ትልቁ ነጥብ ነው። የአሜሪካን ግን እናስቀድም። አሜሪካ ምን ይዛ ነው ወደዚህ ድርድር የምትሄደው የሚለውን ላንሳላችሁ። የአሜሪካ መንግስት ከፍተኛ ተደራዳሪ ይዞ እንደሚሄድ ይጠበቃል። ስቲቭ ዊትኮፍና ጃሬድ ኩሽነር አሁንም ተደራዳሪ ሆነው ወደዛው ያመራሉ። የድርድር ቡድኑን የሚመሩት ግን ምክትል ፕሬዝዳንቱ ጄዲ ቫንስ እንደሆኑ ይጠበቃል። ይህ በትልቅ ባለስልጣን የሚደረግ ድርድር መሆኑ ሲታይ አሜሪካ ድርድሩን፣ ስምምነቱን በጣም እንደፈለገችውና በጣም እንደጓጓች ያሳያል ለሚሉት አስረጂ ነው። የአሜሪካ መንግስት ዋነኛ መደራደሪያ ብሎ የሚያቀርበው በኢራን ላይ ለበርካታ ዓመታት ጥሎ የቆየውን ማዕቀብ ነው። ይህን ማዕቀብ የማነሳለሽ ይህን ስታሟይ ነው ብሎ የኢራንን እጅ ለመጠምዘዝ ይሞክራል ተብሎ ይጠበቃል። ይህንን ባታሟይ ደግሞ አሁን እንዳደረግኩት ድብደባዎችና የኢራን ውድመት ይቀጥላል ብላ እንደምታስፈራራ አሜሪካ ይጠበቃል። ከዛም በተጨማሪ የዓለም አቀፉ ማህበረሰብና የአካባቢውን ሀገራት በማሰባሰብ አሜሪካ የዲፕሎማሲ ጫና ኢራን ላይ ለማድረግ እንዳሰበች ይታመናል። ስለዚህ የአሜሪካ ዋነኛ መደራደሪያ ነጥቧ ጉልበቷ፣ ልዕለ ኃያልነቷና የጦር ኃይል የበላይነቷ ነው። አሜሪካ በዋናነት ትፈልጋለች ተብሎ የሚጠበቀው ከዚህ ድርድር አንደኛ የሆርሙዝ ጉዳይ፣ የኒኩለር ጉዳይ እንደዚሁም ደግሞ የሚሳኤሎችና የጸጥታ ጉዳይ እንደሚጠቀሱ ይታመናል። በሌላ በኩል ኢራን ላቅ ያለ የመደራደር አቅም ይዛ እንደገባች አንዳንዶች ያምናሉ። እነዚህም ደግሞ በቂ ምክንያት የሚያቀርቡ ናቸው። ኢራን በነገራችን ላይ ከኒኩለር ጉዳዩዋ ባለፈ ሌላ ሀያል መደራደሪያ ነጥብ አግኝታለች፣ የሆርሙዝ ሰርጥን። የኒኩለሩን እናስቀድመው። ኢራን 60 በመቶ የተብላላ የኒኩለር ንጥረ ነገር አላት። ይህ የተብላላው የኒኩለር ንጥረ ነገር ምናልባትም ወደ 90 በመቶ ካደገ የጦር መሳሪያ በቀጥታ መሆን ይችላል። በነገራችን ላይ 60 በመቶ ኒኩለር ከተብላላ ለጦር መሳሪያ እንጂ ለኃይል ማመንጫ፣ ለምርምር፣ ለሕክምና ለምንም ሊውል አይችልም። ለኃይል ማመንጫነት ሊውል የሚችለው የኒኩለር መጠን ዩራኒየሙ ከ10 በመቶ ድረስ የተብላላ ምናልባትም ከዘለለ ከ20 በመቶ በላይ ያልተብላላ ዩራኒየም ነው። አሁን ኢራን ያላት ግን 60 በመቶ በላይ የተብላላው ዩራኒየም ለጦር መሳሪያ ካልሆነ ለሌላ ለምንም አይሆንም። ይህ ዩራኒየም እስካሁን አሜሪካውያኑ እያሰሱት ነው ቢባልም የት እንዳለ አላወቁም። ስለዚህ ኢራን ይህ የተብላላ ዩራኒየምና ወደ ጦር መሳሪያ ደረጃ ሊያድግ ጥቂት የቀረውን ዩራኒየም ጉዳይ ዋነኛ መደራደሪያ ይሆናል። ከዛ የሚበልጠው የኢራን መደራደሪያ ግን ሆርሙዝ ነው። አሁን በተኩስ አቁሙ እንኳን አሜሪካ ድብደባ ስታቆምላት ኢራን ሆርሙዝን ለመክፈት ነበር የተስማማችው። እስካሁን ግን ኢራን ሆርሙዝን አልከፈተችም። እየከፈላችሁ እለፉ እያለች ነው። ከ2 ሚሊዮን ዶላር ወደ 1 ሚሊዮን ዶላር የመርከቦችን ክፍያ ዝቅ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ተገቢ አይደለም ብለው ተቆጥተዋል። ቢሆንም ግን ወደ ድርድር ከመሄድ አልተቆጠቡም። ይህ ሲታይ ኢራን አሁንም አሜሪካን እየፈተነች የአሜሪካን የመደራደር ፍላጎት መጓጓት እያስተዋለች ስለሆነ ሆርሙዝን ይበልጥ መጠቀም ትፈልጋለች የሚሉት በርካቶች ናቸው። እናም ኢራን ባልተጠበቀ ሁኔታ ጦርነቱ ሲጀመር የነበረው የኒኩለር ጉዳይ አልፎ አሁን ዋና መደራደሪያዋ የዓለምን ጉሮሮ ያነቀችበት የሆርሙዝ ሰርጥ ሆኗል። ተኩስ አቁም በታወጀበት ቀናት ራሱ የረባ ቁጥር ያለው መርከብ እያለፈ አይደለም። ሌላው የኢራን መደራደሪያ በጎረቤት ሀገራት ያሉ ከሷ ጋር የሚሰሩ ታጣቂዎች ጉዳይ ነው። ይህ ምናልባት ትልቅ ጉልበት ላይ ፈጥርላት ይችላል። ቢሆንም ግን ኢራን ወደዚህ ድርድር በኃይል እንድትገባ የሚያደርጋት የኒኩለር መርሃ ግብሯና የሆርሙዝ ሰርጥ በር ላይ
መቆሟ ነው። በተጨማሪነት አሜሪካ ለድርድር እንድትገደድ የሚያደርጋትን አንድ ጉዳይ ላንሳላችሁ። የአሜሪካ የሚሳኤል የመከላከያ ጉዳይ። የአሜሪካ የሚሳኤል መከላከያዎችና የራዳር ጣቢያዎች በመካከለኛው ምስራቅ በጣም በብዛት ወድመዋል ወይንም ደግሞ ስራ መስራት በማይችሉበት ደረጃ ጉዳት ደርሶባቸዋል። ስለዚህ ሰፊ ጥገናና መልሶ ግንባታ ያስፈልጋቸዋል የአሜሪካ የመካከለኛው ምስራቅ የራዳር ጣቢያዎች። እነዚህ የራዳር ጣቢያዎች በጣም ወሳኝ ናቸው። ምክንያቱ ደግሞ ራዳሮቹ የኢራንን ሚሳኤሎች ሲተኮሱ ያነፈንፋሉ፣ ያሉበትን ይጠቁማሉ፣ መልስ ምት ይሰጣሉ። አሁን ግን በርካቶቹ በመውደማቸው የተነሳ ኢራን አንድ ሚሳኤል ስትተኩስ አሜሪካ ለምላሹ እየተኮሰች ያለችው 11 ገደማ ጸረ ሚሳኤሎችን ነው። ይህ የሚሆነበት ምክንያት ራዳሮቹ ጉዳት ላይ በመሆናቸው የኢራን ሚሳኤል የት እንዳለ እንቅጩን መጠቆም ስለማይችሉ ነው። እናም የአሜሪካ ራዳር ጥገና ያስፈልገዋል። የአሜሪካ ጸረ ሚሳኤል ጥገና ያስፈልገዋል። ጦርነቱን በዚህ ሁኔታ መቀጠል አትችልም። በጣም አስደንጋጩ ዜና ደግሞ የአሜሪካ ጦር ኃይል ለዚህ ስራው በቻይና ላይ ጥገኛ መሆኑ ነው። በመካከለኛው ምስራቅ የሚገኙ የአሜሪካ የራዳር ጣቢያዎችን ለመጠገን የሚያስፈልጉት ዋና ዋና ማዕድናት በቻይና ቁጥጥር ስር የሚገኙት ሬር እርዝ የሚባሉት ናቸው። የመጀመሪያው ጋሊየም ይባላል። ሰሚኮንዳክተርም ለመስራት የሚጠቅም በዓለም ላይ እጅግ በጣም ወሳኙ ማዕድን ነው። በዚህ አንድ ወር ጦርነት ጊዜ ውስጥ ብቻ ዋጋው 32 በመቶ ንሯል። ከሞላ ጎደል በቻይና ቁጥጥር ስር ያለ ነው። ጋሊየም ከሌለ የራዳር ቴክኖሎጂዎቹ ሊሰሩ አይችሉም። ይህ ጋሊየም የሚገኘው ደግሞ በዋናነት በቻይና ነው። እናም የአሜሪካ የጦር ኃይል መልሶ ግንባታ የተንጠለጠለው በቻይና መልካም ፍቃድ፣ በቻይና የንግድ ትስስር ላይ ነው። ሌሎች ሁለት ኬሚካሎችም አሉ፣ ቴርቢየም እና ዳይስፕሮስም የሚባሉ። እነዚህ ሁለቱ ሚሳኤሎቹን ለማስተካከል የሚያግዙ ናቸው። 90 በመቶዎቹ በቻይና ቁጥጥር ስር ነው። እናም የአሜሪካ የራዳር ሲስተምና የአሜሪካ የራዳር መልሶ ማጥቃት ጸረ ሚሳኤሎች የማገገም እጣፈንታቸው በቻይና ላይ የተወሰነ ነው። አሁን ነገሮች እንደሚታሰቡ አይደሉም። አሜሪካ በጣም ብዙ ነገር ነው የወደመባት፣ ብዙ ጦር ወድሞባታል። አሁን በዚህ በ14 ቀን የተኩስ አቁም ጊዜ ውስጥ አሜሪካም ኢራንም የደረሰባቸውን ጉዳት ይገመግማሉ። ምናልባት የድርድሩ ተሳትፏቸውን የሚወስነው የደረሰባቸውን ጉዳት አጤነው አቅማችን ምን ያህል ነው ብለው በመነሳት ነው። አሁን አይኖች ኢስላማባድ ላይ ባማተሩበት ጊዜ የኢራን ኃይል አመዝኖ የኢራን ኃይል ከተጠበቀው በላይ ገዝፎ እየታየ ነው። የአሜሪካ ኃይል ምን ይሆናል የሚለውም የሚታይ ነው። ኢራን እንደታሰበው አልሆነችም። ከኒኩሌር ጦር መሳሪያም በባሰ የሆርሙዝ ጉሮሮ ላይ መቆሟ የተደራዳሪነት አቅሟን ከፍ አድርጎታል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ